بسم الله الرحمن الرحيم الحمد لله رب العالمين وأصلي وأسلم على من بعثه الله رحمة للعالمين نبينا محمد وعلى آله وصحبه أجمعين أما بعد فسلام الله عليكم ورحمته وبركاته يا الله سبحانه وتعالى فكادك هنا إن شاء الله سلا دين الإسلام عن محاسن أو من محاسن الإسلام سلا إسلام وبت سلا إسلام ملكام النت بتوسنو ملكو انتك سالن በነገራችን ላይ ስለ ኢስላም ውበት አውርቶ መጨረስ በጣም የሚከብድ የሆነ ሰፊ የሆነ በጣም ረጅም ጊዜ የሚፈልግና ቆጥረን ማንጨርሳቸው እጅግ በጣም የሚገራርሙ ድንቅ የሆኑ የኢስላም ውበቶች አሉ ማለት ነው። ይህ ኢስላም ከአላህ Subhanahu Wa Ta'ala ዘንድ የተመረጠ እውነተኛው ብቸኛው እምነት ነው። ዲነል ኢስላምን አላህ Subhanahu Wa Ta'ala ለኛ ደንግጎልናል። ከኢስላም ውጭ ያሉ መንገዶችን አላህ እንደማይቀበል ግልጽ በሆኑ የቁርአን አንቀጾች ነግሮናል። ነብዩ አለይሂ ሰላቱ ወሰላም ወደዚህ እምነት ህዝቦችን ባጠቃላይ አረቦቹንም አጀሞቹንም በእሳቸው ጊዜ የነበሩትንም ከእሳቸው ጊዜ በኋላ የመጡትንም ባጠቃላይ የሚያጠቃልል የሆነን ትእዛዝ ነው ያዘዙት ነብዩ አለይሂ ሰላቱ ወሰላም ማለት ነው ኢንሻአላህ። ስለዚህ ኢስላም ምን ይመስላል? ኢስላም ውስጥ ያሉ ውበቶች ነጸብራቆች በትንሹ ማለት ነው በወፍ በረር ነው የምንመለከተው። ምክንያቱም ቀደም እንዳልኩት ተዘርዝረው የሚያበቁ ስላልሆኑ ማለት ነው። ዲነል ኢስላም ማለት ባረከላሁ ፊኩም ነብዩ አለይሂ ሰላቱ ወሰላም የጀደዱት ብዙ ጊዜ ያሉ ክፍተት አለ። አንደኛው ምንድነው? ኢስላም ነብዩ አለይሂ ሰላቱ ወሰላም ለመጀመሪያ ጊዜ ያመጡት እሳቸው የቆረቆሩት ተደርጎ ይታሰባል። ይህ ፍጹም ስህተት ነው። ነብዩ አለይሂ ሰላቱ ወሰላም ኢስላምን ለመጀመሪያ ጊዜ ያመጡ ሳይሆኑ ነብያቶች የተጓዙበትና የሰው ልጆች የተፈጠሩበትን መንገድ አድሰዋል። የተሐድሶ ባለቤት ናቸው እንጂ ነብዩ አለይሂ ሰላቱ ወሰላም ኢስላምን ለመጀመሪያ ጊዜ ያመጡ አይደሉም ማለት ነው። ይሄንን ከግምት ልናስገባ ይገባናል ማለት ነው። ነብዩ አለይሂ ሰላቱ ወሰላም በሚላኩበት ሰዓት ላይ ማህበረሰቡ የነበረበት ድቅድቅ ጨለማ በጣም አስፈሪ ነበረ። ያ ሁሉ ነብያት መስዋዕትነት የከፈሉበት መንገድ ተረስቶ ሰዎች ባዕድ አምልኮን በማምለክ ላይ ተጠምደው ነበረ። ፍትህ የሚባል ነገር አልነበረም። ሴት ልጅ ከነ ህይወቷ የምትቀበርበት ሐያት ነበረ። በዛ ድቅድቅ ጨለማ ሰዓት ነው አላሁ Subhanahu Wa Ta'ala ይህ ትልቅ የሆነውን ኑር የሆነን መልእክተኛ አላሁ Subhanahu Wa Ta'ala ወደኛ ላከለን። ነብዩ አለይሂ ሰላቱ ወሰላም መላካቸው በራሱ ትልቅ የአላህ ጸጋ ነው። ለዛ ነው አላህ Subhanahu Wa Ta'ala لقد من الله على المؤمنين إذ بعث فيهم رسولا በርግጥም ባማኞች ላይ አላህ Subhanahu Wa Ta'ala ትልቅ ውለታ ውሏል። ትልቅ መመጻደቅን ተመጻድቋል። መቼ? إذ بعث فيهم رسولا በእነሱ ውስጥ መልእክተኛን የላከ ጊዜ ያ ታላቁ ነብዩ አለይሂ ሰላቱ ወሰላም የመጡባቸው ትልልቁም ነገሮች አሉ። ከነዛ ውስጥ አንደኛው የሰው ልጅ ያመልኩ ነበረ። ከሰው ልጆች አምልኮ ባሪያን ከማምለክ አንደኛ አላህን Subhanahu Wa Ta'ala ብቸኛ የሆነውን ጌታ አላህን እሱን በብቸኝነት እንዲያመልኩ ወደዛ ጥሪ ለማድረግና ሌሎች መልካም የሆኑ ስነ ምግባሮችና መልካም የሆኑ ተግባራቶችን ለማስተማር ተግብረውም ለማሳየት ሰዎችን ዓለምን ባጠቃላይ ከነበረበት ድቅድቅ ጨለማ ወደ ብርሃን እንዲወጣ ጥሪ ያደረጉ ታላቅ ነብይ ናቸው ማለት ነው። ነብዩ አለይሂ ሰላቱ ወሰላም ዲነል ኢስላምን ይዘው ሲመጡ ኢስላምን አላህ ሙሉ አደረገላቸው። ኢስላም ከየትኛውም እምነትና አስተሳሰብ በላይ እንዲሆን አላህ አደረገው። ትልቅ የሆነ ደረጃንም ሰጥቶታል ማለት ነው። እንግዲህ የኢስላም ውበት ቅድም እንደተናገርነው ባረከላሁ ፊኩም በውስጡ የያዛቸው በጣም ብዙ ነገራቶች አሉ። ዲኑ የተሟላ ነው። ጥቅሞች አሉት ለዱንያ ለአኺራ ለማህበረሰብ ለግለሰብ በአጠቃላይ ጥቅሞች አሉ። እርስ በርስ መጠቃቀሞች ላይ ያነሳሳል። ምሳሌ እንጠቅሳለን በአላህ ፍቃድ። በእዝነት ላይ የተሞላ የእዝነት እምነት ነው። የፍትህ እምነት ነው። በፍትህ ላይ ያዘዘ ሐታ በራሳችን በዘመዶቻችን ላይ እንኳን ቢሆን በምንጠላው አካል ላይ እንኳን ቢሆን ፍትሃዊዎች እንድንሆን ጥሪ ያደረገልን እምነት ነው። የጥበብ እምነት ነው። ዝም ብሎ በዘፈቀደ የሚሆን ሳይሆን ነገራቶቹ እጅግ በጣም የሚገርም ጥበብ ያላቸው የእያንዳንዱ አምልኳዊ ትእዛዝ የእያንዳንዱ ተግባር ከበስተጀርባው የታቀደለት ትልቅ የሆነ ዓላማ ትልቅ የሆነ ጥበብ አለ። እነኛ ጥበቦችን የያዘ ታላቅ የሆነ እምነት ነው። እንደው በጥቅሉ ኢስላም ከማል المطلق يعني የተሟላ የሆነ ምሉእነት ያለው እምነት ነው ማለት ነው። በእውቀት ላይ የተገነባ እውነት ነው ወይም እውቀት ላይ የተገነባ እውነታዊ እምነት ነው ወይም እውነተኛ ብቸኛው እምነት ነው ማለት ነው።
ለምን የምስክርነትን ቃል ነው የምንሰጠው። አንድ ሰው ወደ ኢስላም ሲገባ የምስክርነትን ቃል ይሰጣል። ያ የምስክርነት ቃል ሸሃደቱል ሐቅ ነው። ያኒ በፍትህ ላይ የተሞላ እውነተኛ የሆነን የምስክርነት ቃል ነው የሚሰጠው ማለት ነው። ባረከላሁ ፊኩም። እነኚህንና መሰል የሆኑ ነገራቶች በአላህ Subhanahu Wa Ta'ala ፍቃድ እንጠቅሳለን ማለት ነው። እነኚህ ነገራቶች መጠቀሳቸው ለምን አስፈለገ ከተባለ አንደኛ የኢስላም ጠላት የሆኑ አካላቶች ውጫዊና ውስጣዊ ጠላቶች ኢስላምን ለማጠልሸትና ኢስላም የሌለበትን ጥላሸት ለመቀባት ጥረት የሚያደርጉ ሰዎች አሉ። እነሱ እንደሚሉትና እንደሚሞግቱት አለመሆኑን ለማሳየት ነው። ሁለተኛ አላህ ይህንን የመሰለ እምነት ሲሰጠን ጸጋ ነው። በዚህ ጸጋ ላይ ደግሞ ምስጋና ያስፈልገዋልና አላህን Subhanahu Wa Ta'ala በሰፊው እንድናመሰግነው ለካ ይህን የመሰለ እምነት አላህ አድሎኛል ብለን የያዝነውን ኒዕማ በደንብ እንድናቅ ከማሰብ አንፃር ነው ማለት ነው። ሌላው ምናልባት እስልምና ውስጥ ገብቶ ኢማኑ ደክሞበት ከውጭ የሚወሩ የተለያዩ ውሸቶች አምታተውት ሐይራን ወይም ግራ መጋባት ላይ ያለ አካል ከዚህ ግራ መጋባቱ ነፃ ወጥቶ እርግጠኛ ሆኖ በእውቀት ላይ የተመሰረተ እምነትን እንዲይዝ ከማሰብ አንፃር ነው ማለት ነው። ከዛ በተጨማሪ ደግሞ ምናልባት አላሁ Subhanahu Wa Ta'ala ይሄንን ፕሮግራም ለመታደም ያደለው ከኢስላም ውጭ ያለ አካል የኢስላምን ማንነት በአግባቡ ተረድቶና በጨረፍታ አውቆ ይበልጥ ኢስላምን እንዲያውቅና ስለ ኢስላም ይበልጥ እንዲያጠና ከዛ በተጨማሪ ደግሞ አላህ ወፍቆት ወደ ኢስላም እንዲመጣም ከማሰብ አንፃር ነው። አላሁ Subhanahu Wa Ta'ala በሐቅ ላይ ተሰባስበው በሐቅ ላይ ተመካክረው ወደ ሐቁ መንገድ እጅ ለእጅ ተያይዘው ከሚሄዱ ውድ አላህ ባሮች ያደርገን ኢንሻአላህ። ስለ ዲነል ኢስላም ውበቶች የተወሰነ ምሳሌ እንጥቀስ። ባረከላሁ ፊኩም። ዲነል ኢስላም የተገነባው ሲጀመር በመሰረታዊ የሆኑ የኢማን መሰረቶች አሉ። በእነኚህ መሰረቶች ላይ ነው የተገነባው። አላሁ Subhanahu Wa Ta'ala ምን ይላል? قولوا آمنا بالله وما أنزل إلينا وما أنزل إلى إبراهيم وإسماعيل وإسحاق ويعقوب والأسباط وما أوتي موسى وعيسى وما أوتي النبيون من ربهم لا نفرق بين أحد منهم ونحن له مسلمون. لب بالوزيقا الله Subhanahu Wa Ta'ala بالله آمننال ودنيا بتوردون بقرآن آمننال ود إبراهيم بتوردو ود إسماعيل ود إسحاق ود يعقوب እንደዚሁም ወደ ያዕቆብ የልጅ ልጆች ወደ ተላከው ወይም ወደ ወረደው በዚህም እናምናለን። ወማ ኡቲየ ሙሳ ወዒሳ ነቢዩላህ ሙሳም በተሰጣቸው እናምናለን፣ ዒሳም በተሰጣቸው እናምናለን። ወማ ኡቲየ ነብዩና ሚን ረቢሂም ከጌታቸው ዘንድ የተላኩ ነብያቶች የተሰጣቸውን ነገር እውነት ነው ብለን እንቀበላለን። ላ ኑፈሪቁ በይነ አሐድ ሚንሁም ወነሕኑ ለሁ ሙስሊሙን። እንግዲህ ከነዚህ ውስጥ በእንትና ነብይ አምኜ በእንትና ነብይ አላምንም አይባልም ኢስላም ውስጥ ማለት ነው። ልብ ብለን ልንረዳው ከሚገባቸው ነገራቶች ውስጥ አንደኛው መሰረታዊ የሆኑ ትልልቅ መሰረቶች የኢማን መሰረቶች ተቀምጠዋል ማለት ነው። እሱም አላሁ Subhanahu Wa Ta'ala ባሮቹን ያዘዘው ሁሉም ነብያቶች በተስማሙበት ሁሉም ነብያቶች በተጓዙበት የአላህ መልእክተኞች ምርጥ የሆኑ ነብያቶች በተጓዙበት መንገድ ላይ ነው አላሁ Subhanahu Wa Ta'ala ያዘዘን ማለት ነው እንጂ በእንትና ነብይ አምኜ በእንትና ነብይ አልቀበልም ማለት አንችልም። ከሌሎች እምነቶች አንፃር ስንመለከት ለምሳሌ የነሷራ እምነት ወይም የክርስትና እምነትን ብንመለከት በነቢዩላህ ዒሳ እናምናለን ብለው ሊሉ ይችላሉ። ከዛ ውጭ ግን በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አናምንም ይላሉ። ይሄ ስህተት ነው ማለት ነው። እንደ ኢስላም በነቢዩ ሙሐመድም ማመን ግድ ነው፣ በነቢዩላህ ዒሳም መልእክተኛነት ማመን ግድ ነው። ወደ አይሁዶች ስንሄድ ነቢዩላህ ሙሳን እንቀበላለን ይላሉ። ለነቢዩላህ ዒሳ ደግሞ የሚሰጡት አስተያየትና እይታቸው በጣም የወደቀና ትክክለኛ ያልሆነ እይታን ያላቸው፣ ለነቢዩ ሙሐመድም ሰለላሁ ዐለይሂ ወሰለም የሚሰጡት እይታና ያላቸው ቦታ ፍጹም ነቢ ዒሳ ሰላም ባልዋሉበት የሚከሷቸው አይነት ሰዎች ናቸው ማለት ነው። ነገር ግን እንደ ኢስላም ብንመለከት አይ በእኛ ነብይ ስላላመናችሁ በሙሳ አናምንም አንልም፣ በእኛ ነብይ ስላላመናችሁ በነቢዩላህ ዒሳ አናምንም አንልም። በሁሉም ነብያቶች እንድናመን ነው አላሁ Subhanahu Wa Ta'ala ጥሪ ያደረገው። ስለዚህ ይሄ እንግዲህ አንድ ኢስላምን ልዩ የሚያደርገው በየትኛውም አይነት ነገር የተጻራሪዎች ወይም ደግሞ የጠላቶች ተጽዕኖ በሱ ላይ ተጽዕኖ ሳያደርግበት ጸንቶ እንዲጓዝ የሚያደርግ የሆነ መሰረታዊ
እምነት ነው ማለት ነው ባረከላሁ ፊኩም وكذلك دين الإسلام بارك الله فيكم كعززن تللق ነገራቶች ወይም ከኢስላም ውበቶች ውስጥ ማለት ነው ኢስላም ሐቅ በሆነ ነገር ያምናል በየትኛውም ማለት ነው ሐቅነቱ ይረጋገጥ እንጂ ከየትም ከመጣ ከንተና ካልመጣ ከኛ ካልመጣ አይባልም طيب እንደ ኢስላም ሐቅነቱ ከተረጋገጠ ከማንም ይምጣ ከማን መቀበሉ ግድ ነው የሚሆነው ማለት ነው ይሄም ኢስላምን ልዩ ከሚያደርገው ነገር ውስጥ ነው ማለት ነው ለዚህም እንደ ምሳሌ ማየት የምንችለው ባረከላሁ ፊኩም ለምሳሌ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አቡ ሁረይራን ለግምጃ ቤት እንደ ጠባቂ አድርገው አዘውት ነበርና እዛ ግምጃ ቤት ውስጥ ባለበት ሰዓት ላይ ከተቀመጠው የሙስሊሞች ሐቅ ወይም ደግሞ ከእህል ውስጥ ዘግን የሆነ አካል ተደብቆ መጥቶ የሚሰርቅ አካል መጥቶ ነበር ማለት ነው ሁላችሁም ሐዲሱን እንደምታውቁት የመጀመሪያ ቀን ያዙት ወደ ነብዩ ሰለላሁ ዐለይሂ ወሰለም ወስደሃለሁኝ አሉት አይ እንደዚህ ችግር አለብኝ ቤተሰብ ብዙ አለብኝ ተቸግሬ ነው እባክህን ለቀቁት ነገ ካገኘው ግን አልለቀህም ለነብዩ ሰለላሁ ዐለይሂ ወሰለም ታሪኩን ሲነግሯቸው አዳር ላይ እንደዚህ ገጥሞኛል ብለው ሲሏቸው ዛሬም ጠብቀው ይመጣል አሉት ነብዩ ዐለይሂ ሰላቱ ወሰለም በማግስቱ ተመልሶ መጣ እንደ ልማዱ ሲዘግን ያዙት ዛሬ ግድ ነው ይዤ ሄዳለሁኝ አይ በጣም በቃ አንጀተም ይበሉ ቃላቶችን ተናገረ ቤተሰብ በስቶብኝ ተቸግሬ ምናምን ካሁን በኋላ ግን በምንም ተአምር አልለቀህም ነብዩ ሰለላሁ ዐለይሂ ወሰለም ያ የማታ ጓደኛ እንዴት ነበር አሉት አይ እንደዚህ ብሎኝ ዛሬም ጠብቀው ይመጣል አሉ ነብዩ ዐለይሂ ሰላቱ ወሰለም ነብዩ ዐለይሂ ሰላቱ ወሰለም ባሉት መልኩ መጣ ዛሬ ግድ ነው ነብዩ ሰለላሁ ዐለይሂ ወሰለም ዘንድ ይዤ እሄዳለሁኝ ብለው እጁን ከያዙት በኋላ እባክህን ወደዛ አትወሰደኝ አንድ ትምርት ጠቃሚ የሆነ ዕውቀት ላስተምረህ እሱም ምንድነው ወደ መኝታህ በመጣህ ሰዓት አያተል ኩርሲይ ከቀራህ ወዳንተ ሸይጣን አይቀርብህም ከአላህ Subhanahu Wa Ta'ala ዘንድ የሆነ ደግሞ ጠባቂ እስኪነጋ ድረስ ካንተ አይነጠልም ብሎ በዚህ ልክ ሲያስተምራቸው ዕውቀት ወዳድ ስለነበሩ ለቀቁት በኋላ ነብዩ ሰለላሁ ዐለይሂ ወሰለም ዘንድ መጡና እንዴት ሆንክ ብለው ሲሉት አይ እንደዚህ ዛሬም እንደ ልማዱ መጥቶ ግዴታ ዛሬ ይዤ ሄዳለሁ ዛሬ አልምርህም ብለው ብዬ ስለው አይ እንደዚህ ላስተምረህ ዕውቀት አለኝ ብሎ የሆነ ነገር አስተማረኝ ያንን ይዤ መጣሁ ምንድነው የነገረህ ወደ መኝታ ስትመጣ አያተል ኩርሲይ ከቀራህ ሸይጣን ወደ አንተ አይቀርብም እስኪነጋ ድረስ ደግሞ ከአላህ Subhanahu Wa Ta'ala ዘንድ ጠባቂ አይጠፋም ብሎ በዚህ ልክ አስተማረኝ ያሉ ነብዩ አለይሂ ሰላቱ ወሰለም እውነት ተናግሮሃል صدقك وهو كذوب አሉ እሱ በጣም ዋሾ ነው ውሸታም ነው የተናገረህ ነገር ግን ትክክል ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም ከዚህ የምንረዳው ሐቅ እውነታ ከየትም ይምጣ ሐቅነቱን ነው እንጂ የምንመለከተው ከነንተና ከመጣ ሐቅ አልቀበልም አይባልም ማለት ነው ይሄም የኢስላም ውበት በጣም ጎልቶ ከሚወጣባቸው ነገራቶች ውስጥ ነው ማለት ነው ባረከላሁ ፊኩም ሌላኛው ይህ እምነት ኢስላም ይሄ ውጫዊ መዛሂር ላይ ብቻ ወይም ውጫዊ ገጽታ ላይ ብቻ አይደለም ትልቁ ትኩረት የሚሰጠው ከምንም ነገር በላይ የውስጥ እምነት ላይ ነው ማለት ነው ለዛ ነው አላህ Subhanahu Wa Ta'ala ቁሉ አመና አምነናል በሉ እምነት እንግዲህ በልብ የሚቋጠር ባንደበት የሚነገር በተግባር የሚፈጸም የሆነ ሊጨምር ሊቀንስ የሚችል የሆነ ነገር ነው እምነት ማለት ነው እና በውስጥ የሚቋጠር የምናምንበት ያ የውስጥ እምነታችን ነው ገፋፍቶን ወደዛ መልካም ነገር እና ውጫዊ ገጽታ ላይ ብቻ ሳይሆን ትልቁ ትኩረት የሚሰጠው ልብ ላይ ነው ምክንያቱም አላህ Subhanahu Wa Ta'ala ነብዩ ሰለላሁ ዐለይሂ ወሰለም እንደተናገሩት አላህ Subhanahu Wa Ta'ala የናንተን ተክለሰውነት የናንተን ገጽታ አይመለከትም እገሌ ረጅም ነው እገሌ አጭር ነው እገሌ ቀይ ነው እገሌ ጥቁር ነው አይመለከትም አላህ ከናንተ የሚመለከተው ልባችሁንና ስራችሁ ነው ስለዚህ ልብ በማስተካከል ላይ ትኩረት የሚያደርግ ትልቅ የሆነ የልብ ህክምና የሚሰጥ እምነት ነው ኢስላም ማለት ነው ባረከላሁ ፊኩም ሌላኛው የእስልምና ላይ የተደነገጉ ነገራቶች ከእምነት ቀጥሎ ወደ ተግባር እንዲፈጸሙ ከታዘዙ ነገራቶች ውስጥ 5 አውቃት ሶላትን ጊዜውን ጠብቆ ሁኔታውን ጠብቆ መስገድ ዘካ መስጠት ጾም ረመዳን መጾም እንደዚሁም የአላህን Subhanahu Wa Ta'ala ሐጅ መጎብኘት ወይም የሱም ቤት መጎብኘት እነዚህ እንግዲህ ከእምነት በኋላ ተከትለው የሚመጡ መልካም ስራዎች ናቸው ማለት ነው እነኚህ እንግዲህ እስላም የተገነቡበት 5 አርካኖችን ስንመለከት ልዩ የሆነ
ትምህርት አላቸው ልዩ የሆነ ውበት አላቸው ነጸብራቅ አላቸው ከነዛ ውስጥ እንግዲህ እስኪ ስለ ሶላት እንመልከት አንድ ባሪያ የትኛውንም መልካም ስራ ሲሰራ ትልቁ ግቡ ትልቁ ዓላማው አላህን Subhanahu Wa Ta'ala ማስወደር ምክንያቱም ወሪድዋኑ ሚነላሂ አክበር የአላህ Subhanahu Wa Ta'ala ውዴታ የበለጠ ነው አላህ Subhanahu Wa Ta'ala ወደደልኝ ወይስ አላህ ጠልቶብኛል የሚል ነው እንጂ ትልቁ ጭንቀቱ የነንተናን ውዳሴ የነንተናን ምስጋና ፈልጎ አይደለም የሚንቀሳቀሰው ሙስሊም ማለት ነው በዚህ ላይ እንድንሰራ ነው ትልቁ ትኩረት የተደረገው ማለት እና ከነዛ ስራዎች ውስጥ ሶላት ነው ባረከላሁ ፊኩም ሶላትን በመንሰግድበት ሰዓት ላይ ሶላት ለአላህ Subhanahu Wa Ta'ala ማጥራት እንዳለብን ያዛል ኢኽላስ መኖር እንዳለበት ወከذلك ወደ ሶላት ስንገባ ቂብላ ጠብቀን አካላችን ብቻ እንዲቆም ሳይሆን ውስጣችንም ወደ አላህ ልባችንም ወደ አላህ እንዲቅጣጭ የምናናገረው አላህን ነው ከፊት ለፊት ያለው አላህ ነው ምጠይቀው ጌታዬን ነው ማወድሰው አላህን ነው ቃልም ገባው ለሐያሉ ጌታ ነው ስለዚህ ለዚህ ታላቁ ጌታ እምሰግድለት እማጎበድድለት ሐቅ የሚገባው ታላቁ ጌታዬ አላህ ለሱ ማንነቴን መስጠት አለብኝ መላው ማንነቴ ማለት ነው በአካል ብቻ አይደለም ልባችንን በዛ ልክ የተሳሰረ መሆን እንዳለበት ነው ሶላት ውስጥ ስንመለከት አላህን Subhanahu Wa Ta'ala እናወድሳለን ለምሳሌ ፋቲሃ ስንቀራ አልহামዱሊላሂ ረቢል ዓለሚን ሱብሃንአላህ ከፋቲሃ ከመግባታችን በስተፊት እንደሐረምን ለምሳሌ ኢስቲፍታህ እናደርጋለን የመክፈቻ ዱዓዎች እናደርጋለን እነኛ ዱዓዎች በብዛት አላህን በማወደስና የአላህን Subhanahu Wa Ta'ala ክብር በመግለጽ ላይ የተሞሉ ናቸው ማለት ነው አልহামዱሊላሂ ረቢል ዓለሚን ስንል ለአላህ Subhanahu Wa Ta'ala ምስጋና ያቀረብን እሱን እያወደስን ነው ማለት ነው በስሞቹ በባህሪያቶቹ በማንነቱ በኃያልነቱ በታላቅነቱ አላህን እያወደስን እንሄዳለን ከዛ አላህን Subhanahu Wa Ta'ala ደግሞ እንጠይቀዋለን ጥያቄ ያለ ዱዓ እናደርጋለን ኢህዲና الصراط المستقيم ጌታችን ሆይ ቀጥተኛውን መንገድ አንተ ምራን እንላለን ያ ቀጥተኛ መንገድ ማን ነው ከተባለ صراط الذين انعمت عليهم ቀጥተኛ መንገድ ማለት እነዚያ ውለታ የዋልክላቸው ሰዎች ያንተ ጸጋ በእነሱ ላይ ያንቧቧህላቸው የነሱን ሰዎች መንገድ ምራኝ እነማን ናቸው ሌላ ቦታ ላይ አላህ Subhanahu Wa Ta'ala አብራርቶታል من يطع الله والرسول فاولئك مع الذين انعم الله عليهم اللهنا ملكتኛውን የታዘዘ ሰው فاولئك ከነዛ ሰዎች ጋር ነው مع الذين انعم الله عليهم እነኚህ ታዛዥ የሆኑ ሰዎች ከነኛ ሰዎች ጋር ይሆናሉ እነማን ናቸው አላህ ውለታ የዋለላቸው አላህ ጸጋውን ያንቧቧላቸው من النبيين والصديقين والشهداء والصالحين وحسن اولئك رفيقا ከነብያቶች እንደዚሁም صديقዎች سبحان الله صالحዎች መልካም ይሆኑ ከአላህ ጋር ያላቸው ግንኙነት ያማረላቸው ከሰዎች ጋር ያላቸው ግንኙነት ያማረላቸው የነሱን ሰዎች መንገድ ምራኝ والشهداء ለአላህ Subhanahu Wa Ta'ala ዲን ብለው የአላህ እምነት ወይም እውነተኛው የሐቁ ጎዳና የበላይ እንዲሆን እነሱ ዘንድ ያለው ትልቁ ምትክ የሌለውን ህይወታቸውን ለአላህ Subhanahu Wa Ta'ala የሰጡ ሰዎች እነሱ መንገድ ምራይ ማለት ነው ምናልባት እዚህ ጋር አንዳንድ የኢስላም ጠላቶች የኢስላምን ማንነት የቁርአንን አስተምህሮት ያልገባቸው ሰዎች እናንተኮ በትክክለኛው መንገድ ላይ አይደለም ያላችሁት ለምን ቀጥተኛው መንገድ ምራይ ትሉታላችሁ በቀን ውስጥ 17 ጊዜ ቢያንስ በግዴታነት ሶላት በሰገዳችሁ ቁጥር ፋቲሃ ትቀራላችሁ ፋቲሃ በቀራችሁ ቁጥር ቀጥተኛው መንገድ ምራይ ትላላችሁ ስለዚህ ትክክለኛው መንገድ ላይ ስላልሆናችሁ ነው ይላሉ ይሄ ትልቅ የሆነ ስህተት ነው ቀጥተኛው መንገድ ምራይ ማለት አላህ Subhanahu Wa Ta'ala አንደኛ ትክክለኛው ቀጥተኛው መንገድ የትኛው እንደሆነ ነግሮናል ያንን መንገድ አተነው ሳይሆን በዛው መንገድ ላይ አላህ ጽናቱን እንዲሰጠን አላህ Subhanahu Wa Ta'ala በዛ ላይ ጽናቱን ሰጥቶን አላህን እስክንገናኝ ወይም ዱንያ ላይ የተሰጠችን ጊዜ እስክታበቃ እስትንፋሳችን ቀጥ እስኪል ድረስ በዚሁ መንገድ ላይ አጽናኝ ማለት ነው ቀጥሎ ደግሞ የነሱ መንገድ ራሳቸው የሚሞግቱ ሰዎች የነሱ መንገድ አላህ Subhanahu Wa Ta'ala ኮንኖታል غير المغضوب عليهم እነዚያ የተቆጣህባቸው ሰዎች መንገድ ያልሆነውን የተቆጣባቸው ሰዎች ማናቸው ዕውቀት ኖሯቸው በዕውቀታቸው ያልሰሩ አይሁዶች የነብዩ አለይሂ ሰላቱ ወሰለም ትክክለኛነት የኢስላም ሐቅነት ይረዱታል ነገር ግን حسدا من عند انفسهم من بعد ما تبين لهم الحق እውነታው ተብራርቶላቸው ሲያበቃ በእነሱ ዘንድ ባለ ምቀኝነት ምን አደረጉ ነብዩ አለይሂ ሰላቱ ወሰለም ተመቀኟቸው ሐቅን አንቀበልም ብለው ሞገቱ ማለት ነው ስለዚህ ዕውቀት ኖሯቸው በዕውቀታቸው መሰረት ያልሰሩ ሰዎች በዛ ምክንያት አላህ ስለተቆጣባቸው ከነሱ መንገድ ጠብቀኝ ብለን ነው አላህን የምንማጸነው
ወላ ዳሊን ዳሎች ደግሞ ማን ናቸው? መንገድ የሳቱ ሰዎች ናቸው። አላህን እናመልካለን ብለው ነገር ግን አላህን እንዴት ማምለክ እንዳለባቸው በዝርዝር የማያውቁ የሆኑ ያለ እውቀት አላህን እናስደስታለን ብለው የሚንቀሳቀሱ ሰዎች ማለት ነው። እነዚህ እንግዲህ ነሳራዎችንና አምሳያዎቻቸው ናቸው ማለት ነው። ስለዚህ ከነሱ መንገድ አላህ እንዲጠብቀን ዱዓ ያደረግን ትክክል መንገድ ላይ ያደላችሁ ማለታቸው ያው የኢስላምን ጥላቻ ለመዝራት በሰዎች መካከል እንደዚሁም ደግሞ ኢማናቸው ደካማ የሆኑ ሰዎችን ለማጠራጠር የሚጠቀሙት መንገድ ነው። ፍጹም ትክክል አለመሆኑን ከዚህ እንረዳለን። ስለዚህ አላህን እንማጸናለን፣ ለሱ ደግሞ ለሱ ክብርና ለሱ ኃያልነት ዝቅ እንላለን። የሰው ልጅ ሰው ያስባለው ካንገት በላይ ያለው ሰውነቱ ነው። ሱብሃንአላህ። ግንባር ማለት ፊት ማለት ትልቅ የተከበረ ነገር ነው። ይህንን ትልቅ የሆነውን የተከበረውን ታላቁን ፊታችንን ግንባራችንን ለአላህ ሱብሓነሁ ወተዓላ እናጎበድዳለን። እንደዚሁም ደግሞ ሱጁድ እንደፋለን ለአላህ ሱብሓነሁ ወተዓላ። ይሄ እኮ ትልቅ የሆነ ምን አለው? ትልቅ የሚያስተምረው ትልቅ ነገር አለ ማለት ነው። እሱም ከአላህ በላይ ማንም የለም፣ ከአላህ በላይ ኃያል የለምና ለኃያሉ ጌታዬ ለአላህ እየተደፋሁ ነው። ላንተ ታላቅነት ላንተ ልቅና ጌታዬ ሆይ እኔ ደካማ ባሪያህ ዝቅ ብያለሁኝ ላንተ ብለን አላህን የምናልቅበት መንገድ ነውና ለአላህ እንግዲህ ሙሉ መዋደቅ ነው ማለት ነው። ወከዛሊከ ባረከላሁ ፊኩም የኢማን እንደዚሁ እንደ ዛፍ ብንቆጥረው እንግዲህ መሰረት ቅርንጫፍ ያለው አይነት ነገር ነው ማለት ነው። ሱብሃንአላህ። እና ይህንን ኢማናችንን ደግሞ እንንከባከበዋለን። ኢማናችን ልቦናችን ውስጥ የተተከለ ዛፍ ነው ብለን ብንል ያንን ደግሞ እንጠብቀዋለን ማለት ነው። እንዳይደርቅብን እንዳይጠወልግብን እንረባረባለን ማለት ነው። ከዚህ በተጨማሪ መሰረታዊ ከሆኑ ወይም ግዴታ ከሆኑ ትእዛዛቶች በተጨማሪ ደግሞ ምን እናደርጋለን? መልካም የሆኑ ግዴታ ያልተደረጉ በተጠውዕ ወይም በመልካም ተነሳሽነት የምንሰራቸው መልካም ስራዎችንም አብረን ይዘን እንሄዳለን ማለት ነውና የሶላትን ታላቅነት ነብዩ አለይሂ ሰላቱ ወሰለም በተለያዩ ሁኔታዎች ጠቅሰዋል። ሶላት እንግዲህ ለውስጣዊ ጽዳት ለውጫዊ ጽዳት ትልቅ የሆነ አስተዋጽኦ አለው። ሶላት ለፕሮግራም ሱብሃንአላህ ሶላት የሚሰግድ ሰው እያንዳንዱ ፕሮግራሙ ከሶላት በፊት ከሶላት በኋላ የተገደበ ነው ማለት ነው እና የተምታታበት አይሆንም። እንቅስቃሴው በዘፈቀደ አይሆንም። ፕሮግራም የተመጠነ ነው የሚሆነው ማለት ነው። ከዛ በተጨማሪ ደግሞ ጽዳት ለውጫዊም ለውስጣዊም ጽዳት ትልቅ አስተዋጽኦ አለው። ረሱል ሰለላሁ ዐለይሂ ወሰለም ከናንተ አንዳችሁ በር ላይ የሚፈስ ጅረት ቢኖርና ከዛ ጅረት በቀንና በማታ 5 ጊዜ ወጥቶ ቢታጠብ ቆሻሻ የሚባል ነገር ይቀርበታልን አሉ። ሱሐባዎቹ ላ የብቃ ዐለይሂ ደረን ምንም አይነት ቆሻሻ አይቀርበትም አሉ። ነብዩ ዐለይሂ ሰላም ልክ የዚህ ምሳሌው ማለት ሶላት ነው አሉ። ከናንተ አንዳችሁ 5 አውቃት ሶላት ውዱእ ባደረገን ቁጥር በውዱአችን እንጥፍጣፊ ትንንሽ ወንጀሎቻችን ይራገፉልናል። ሱብሃንአላህ። ወከዛሊከ ደግሞ ካንዱ ሶላት ሌላኛው ሶላት ድረስ ያጠፋናቸው ጥፋቶች በቀጣይ ሶላት አላህ ያብስልናል ማለት ነው። ሱብሃንአላህ። ይህ ትልቅ የሆነ ጸጋ ነውና ለውጫዊም ለውስጣዊም ጽዳት ሶላት ትልቅ የሆነ አስተዋጽኦ አለው ማለት ነው። ከዛ በተጨማሪ ሶላት በራሱ ባረከላሁ ፊኩም ከተለያዩ ወንጀሎችና ጸያፍ ተግባራቶች ይጠብቀናል። አላህ ቁርአን ላይ ኢነ ሰላተ ተንሃ ዐኒል ፈሕሻኢ ወልሙንከር ወለዚክሩላሂ አክበር እንዳለው ሶላት ከተለያዩ ጸያፍና ከተወገዙ ውግዝ ተግባራቶች ይጠብቃል ብሏልና ሶላት የሚሰግድ የሆነ አካል ሐያ ያደርጋል። ፋቲሓ በቀራበት አንደበቱ ሰውን ለማማት በጣም ይጨነቃል። ፋቲሓ በቀራበት አንደበቱ ዘፈን ለመዝፈን በጣም ይከብደዋል። ሰውን ለመሳደብ ይከብደዋል። በጣም ሰውን ለመራገም በጣም ይከብደዋል። ቁርአን ባዳመጠበት ጆሮ ዘፈን ለማዳመጥ በጣም ይሰጋል፣ ይጨነቃል። ሱብሃንአላህ። አላህ ታላቅ ነው ብሎ ሲያበቃ የአላህን ታላቅነት ሊንድ የሚችል ነገር ከመስራት በጣም ይጠነቀቃል። ከሙስሊሞች ጋር ቀጥተኛውን መንገድ ምራኝ ብሎ አላህን ተማጽኖ ሲያበቃ ከቀጥተኛው መንገድ ሊያደናቅፉ የሚችሉ መጥፎ ነገራቶችን ከመስራት ይጠነቀቃልና ሶላት በጣም ብዙ ጥቅሞች አሉትና እንግዲህ ከኢስላም መሰረታዊ የኢማን አርካኖች ወይም ማዕዘናት ውስጥ ከላኢላሃ ኢላላህ ሙሐመዱር ረሱሉላህ ከሁለት የእውነተኛ ምስክርነት ቀጥሎ ሶላት ነው ማለት ነው። ኢንሻአላህ ሌሎችም የኢስላም ውበቶች በአላህ ሱብሓነሁ ወተዓላ ፍቃድ በቀጣይ ትምህርቶቻችን እንዳስሳለን። ኢስላም ተዳሶ የሚያበቃ ወይም የኢስላም ውበቶች እነኚህ ናቸው ተብሎ የሚጠቀሱ አይደሉም። በጣም ብዙ ናቸው። ከባህሩ በማንኪያ ወይም ደግሞ በጭልፋ አንስቶ እንደ ማሳየት ነው ማለት ነው የኢስላምን ውበት ለማጉላት ጥረት ማድረግ። ኢስላም
ፍጹም የሆነ እምነት ነው ከአላህ ዘንድ የተደነገገ ከየትኛውም አይነት ስህተት የተጠበቀ እምነት ነው አላህ Subhanahu Wa Ta'ala በዚህ እምነት ላይ ጸንተው ከሚቀጥሉ አላህ ጋር በዚሁ እምነት ላይ ሆነው ከሚገናኙት ያድርገን هذا وصلى اللهم على نبينا محمد وعلى آله وصحبه أجمعين والسلام عليكم ورحمة الله وبركاته